ስለታመመች እንደዛ አታደርግም ብዬ ነው። አልኩሽ እኮ ስለታመመች አታደርግም ስለምትይ ትጠንቀቅብሻለች። እሺ ርብቃ መርዙን ከመብላት እዩ ደርሶ ቢያስጥላትም ነገር ግን በአሳዛኝ ሁኔታ ልጇ ሊተርፍ አልቻለም። ምክንያቱም እኔው አድንሻለሁ ብሎ ራሱ ደግሞ ድርጊቱን ሊፈጽመው ችሏል። እዩ በመመራመሩ የተነሳ ማቲ የማሚቴ ልጅ እንደሆነች አውቋል። ማሚቴም ንብረቶቹን በሙሉ እንዳለ በልጇ አድርጋለች። እዩም ካርታውን እኮ ባንቺ አደረግኩት፣ ንብረቶቹ በሙሉ ባንቺ ናቸው እያለ ማቲን ሊቀርባት እየሞከረ ነው። አሁን ላይ ሚስቴ ስለሆንሽ በቃ ሚስቴ ሊኮኝ አይደለ፣ ሁሉም ነገር ባንቺ ስም ነው መሆን ያለበት በማለት እንግዲህ ማቲን ተለሳልሶ ለመግባት እንግዲህ አስቦና አልሞ እየተራመደ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ ርብቃ ድራማ ክፍል 29ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ቪዲዮውን ስትጀምሩ ላይክ ማድረጋችን አትርሱ። እንግዲህ በባለፈው አዙ ማቲ እንዳለቻት ለርብቃ መድኃኒት ስትሰጣት ነበረ። ሁላችንም ስጋት ላይ ወርቀን ነበር። መድኃኒቱን ትበለዋለች ወይንስ አትበለውም የሚለው ነገር እጅግ አሳስቦን እስከሚለቀቅ በጉጉት እየጠበቅነው ነበረ። አዙም እዛው ሆና እስከምትጎርስ እየጠበቀቻት ነበረ። ምን ሆነሽ ነው እዚህ የቆምሹ ታዲያ በማለትም ጠይቃት ነበረ። ልትበይ ፈልገሽ ነው በማለት ጠይቃት ነበረ ርብቃ። አዙም አይ አይደለም የምፈልጊው ነገር ካለ ብዬ ነው በቃ ልሂድ በማለት እንግዲህ ከክላሱ ትወጣለች። ርብቃም ያንን የተበከለ ምግብ ልትጎርስ ስትል እዩ መጥቶ ነበረ እንዳትበዩ በማለት እያስጣላት፣ እሷም ለምንድን ነው የማልበላው ምን ችግር አለ በማለት ጠይቀው ነበረ። በንጽህና አልሰራችሁም፣ ድንገት ውሃ ልጠጣ ሄጄ ቲማቲሙን ሳታጥብ ስጨምር አየኋት በማለት ነበር የተናገረው። ከዛም እንግዲህ በሀሳብ እልም ብሎ ነበረ። በሀሳቡም እንግዲህ ሲያስታውስ ማለትም ከማቲ ጋር ስልክ ያወራውን ማቲ ደውላለት ነበረ። ዛሬ ደስታ በደስታ ነው የምንሆነው እያለችው ነበረ። ከትንሽ ደቂቃዎች በኋላ ደግሞ በጣም እንደሰታለን የሚል ዜና ነበር ያበሰረችው። ምንድን ነው ምን ተገኝቶ ነው በማለት ጠይቋት ነበረ። እሷም መድኃኒቱን አሁን ሰጠኋት አለችኝ። ደግሞ ትንሽ ቆይቶ እንግዲህ ሲሰራ እናያለን፣ እጅግ እንደሰታለን በማለት ነበረ እየተናገረችው። ምን ለምን በማቻው በቃ በማለት ስልኩን ዘግቶ ሮጦ እሷ ጋር እንደመጣ ያስታውሳል። ወደ ሄደ ነው እልም አልክ እኮ እዩ ብትለውም አይ አለውኝ እያሰብኩ እኮ ሆኖ ነው በማለት ምግቡን በቃ እኔ ይዤው ልሂድ በማለት ወደ ኩሽና ይዞት ይሄዳል ምግቡን። አዙንም እንግዲህ በባለፈው የሰጠሽ ነገር ጥሞሻል አይደለ? አሁን ደግሞ ሌላ ስራ እሰጥሻለሁ። ነገሩ ከበድ ሊል ይችላል፣ ነገር ግን ታደርጊዋለሽ፣ እንደምታደርጊው ደግሞ እርግጠኛ ነኝ በማለት የማሚቴ ቁልፍ የት እንዳለ የመኝታ ቤቷ ፈልጊ በማለት ያዛታል። እሷም በፍጥነት ነበረ ያገኘችው። አገኘሽው? እኔ አላምንም፣ በእውነት ይሄ ከሆነ ማረግልሽን አታውቂውም በማለት ነበር እንግዲህ ወደ ማሚቴ ክፍል እየሄደው። ማሚቴ እንግዲህ በሙሉ ሀብትና ንብረቱ የቤቱን ካርታ ጭምር በልጇ በማቲ ነበረ። ማቲ እንግዲህ ሌላ ስም ነው ያላት። ያቺ ሴት ማናት? ማሚቴ ማናት? በርብቃ ነው አላልሽም ነበር ወይ? አሁን ማንን ነው የዋሸሽው እያላት ይገኛል። ማሚቴም አሁን ላይ የኔ ርብቃ በማለት ርብቃን ጠርታታለች። ርብቃም በዚህ ነገር እጅግ ተደስታ ነበረ። እዩ ግን ጥርጣሬ እንድትፈጥር አድርጓታል። እሱም ያላት ምንድን ነው
ምናልባት አውቃ ይሆናል እንደዚህ የምትሆነው። ስለዚህ እንደዛ አድርጋን ደግሞ አሁን ላይ እንድትመለስ አትችልም በማለት ይነግራታል። ማሚቴ ግን እኔ እንደሚመስለኝ የማስታወስ ችግር ሳይገጥማት አይቀርም። ምክንያቱም ከቅርብ ጊዜ ወደዚህ ያሉትን የተቀየረችባቸውን ፓርቶች የምትረሳ ይመስለኛል። ከዛ በፊት ያለውን አስታውሳ ግን የኔ ርብቃ ያለችው ምናልባት ከዛ በፊት ያለውን አስታውሳ ሊሆን ይችላል። ማሚቴ አሁን ላይ እንግዲህ የኔ ርብቃ ብቻ ነው ያለችው። እስካሁን ምንም ነገር አልተናገረችም። ነገር ግን ቀስ ብላ ተተኛችበት ተነስታ መቀመጥ ችላለች። መሟ ከቀን ቀን ወደ ድህነት እየሄደላት ነው። ሪችም እንግዲህ ያው ውስጧ ነግሯት ቢሆን ነው እኔ ምንም ደስ አላለኝም ደህና ነሽ በማለት ርብቃን እየደጋገመች ደህንነቷን ስጠይቃት ነበረ። ደህና ነኝ ሪች ምን ሆነሽ ነው ብትላትም እኔ አላቅም ግን በቃ ደህና ይሆንሽ አልመሰለኝም ውስጤ በጣም ይጨናነቃል በማለት ትነግራታለች። አይዞሽ እኔ ደህና ነኝ አታስቢ በማለት ትነግራታለች። ርብቃም ለአቤል እኔ ቤተሰቦች ጋር ሄጄ እዛ መውለድ እፈልጋለሁ በማለት ነግራው ነበረ። እሱ ግን አይሆንም እኔ አልናፍቅሽም እንዴ ቆይ እኔስ በማለት ይጠይቃታል። ርብቃም እየመጣህ ታይኛለህ በማለት ነበረ እየነገረችው። ለምንድን ነው ቆይ እንደዚህ ያሰብሽው በማለትም ጠይቋት ነበር። በቃ እኔን አላቅም በጣም ፈርቻለሁኝ፣ ሰላም አልተሰማኝም፣ እዚህ ደስተኛ አልሆንኩም በማለት ነግራው ነበረ። ምን ነው እሺ ባላትና በሄደች ኖሮ የሚያስብል ነገር እንግዲህ ወደ በስተመጨረሻ ተፈጥሯል። ይህንንም ለሪች ሲነግራት ሪችም ለምንድን ነው መሄድ የፈለግሽው በማለት ነግራት ነበር ጠይቃት ነበር። ርብቃም አላቅም ግን ሄጄ እዛ በወልድ ደስ ይለኝ ነበረ፣ እዚህ ብዙም ደስተኛ አይደለሁም ግን አትጨናነቂ በቃ በማለት ትነግራታለች ለሪች። እንዲሁም ደግሞ የልጃቸው ቀጠሮ ነበረ። ሆስፒታል በመሄድ እንግዲህ ጾታውንም ለይተዋል። የሁለታቸውም ሀሳብና ምኞት ወንድ ነበረ። ያው ፈጣሪም የተመኙትን ሰጥቷቸው ነበር። ነገር ግን ነበር እንዲቅርብ ሆኖ መጨረሻው አላማረም። ወደ ቤትም በተመለሱ ሰዓት ሪች እየጨፈረች ማሚቴን ስታዝናና ነበረ የጠበቀቻት። ምን ሆነሽ ነው አሁን አቤል ቢመጣስ እያለች እንግዲህ ርብቃ ተቆጥታታለች። ምን ችግር አለው እኔ እኮ እንዳይደብራት ብዬ ነው በማለት ነበረ እየመለሰችው። በስተመጨረሻ ግን የተፈጠረው ነገር እጅግ በጣም ይደብራል፣ ያስጠላል። ምክንያቱም ርብቃ አቤልን ለግሏ ለማድረግ እጅግ በጣም ብዙ ጥረትን ጥራለች። አሁንም ብዙ ወጥመዶች እየተጠመዱባት ይገኛሉ። ርብቃ እንግዲህ ሆዴን አመመኝ መድኃኒቴን አምጪልኝ በማለት አዙን አስታት ነበረ። አዙም ቶሎ ብላ መድኃኒቷን ታመጣላታለች። ውሃ አሳዙ ትትላት እኔ አመጣልሻለሁ በማለት እንግዲህ መድኃኒቱን ከአዙ ተቀብሏት ስለነበረ እዩ ውሃውን በመቅዳት እንግዲህ መድኃኒቱን ውሃ ላይ በመቀላቀል ለርብቃ ይሰጣታል። ርብቃም እንግዲህ መድኃኒቷን በዛ በተመረዘ ውሃ ነበረ የወሰደችው። በቃ ደህና ደሩ ብለው ወደ መኝታ ክፍል ከገቡ በኋላ ልክ በሩን መለስ ብላ ስትዘጋ ነበረ እንግዲህ አቤል በማለት ወገቧን በመያዝ ልጇ እየወረደባት ምናልባት ሊተርፍ ይችል ይሆን ወይንስ ደግሞ ሀሳባቸው ተሳክቶ እቅዳቸው ሰምሮላቸው የአቤልንና የርብቃን ደስታ እንደነጠቁ ይቀሩ ይሆን? በቀጣይ ቪዲዮ የምናየው ይሆናል። የርብቃ ልጅ ግን እኔ ባይጠፋባት ደስ ይለኛል። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ እያልኩኝ እዚህ ወሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።